ጊዜውን እየጠበቀ ነው። በእስር ቤት ያለበትን ቀናት ይቆጥራል። እስረኛው የመጎብኘት ፍቃድ ሲሰጠው ትንሿ ልጁን በድጋሚ ማየት የሚችልበትን ቅጽበት ልቡ እየመታ ወደ ውስጥ ሮጠ። የ8 ዓመት ሴት ልጁን ለማቀፍ ተዘጋጅቶ፣ ነገር ግን ልጁን ባገኛት ጊዜ ቀሚሷን አንስታ ስታሳየው መላ ሰውነቱ ደንዝዞ ቀረ። በእርሷ ጥቃቅን ክንዶች ላይ ያለው ምልክት ልቡን አቀዘቀዘው። ይህንን ድንቅ እውነተኛ ታሪክ እስከ መጨረሻው ድረስ ከኔ ጋር በመቆየት ተከታተሉኝ። ምክንያቱም ይህ ታሪክ እጃችሁን ባፋችሁ ያስጭናቸዋልና። ነገር ግን ታሪካችንን ከመጀመራችን በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ከየት ሀገር እየተከታተላችሁን እንደሆነ በኮሜንት ሴክሽን ላይ አሳውቁን። ማርከስ ሪቬራ በእስር ቤቱ ቀዝቃዛ መስኮት ተቀምጦ በጣም ያስባል። ይህም የመጨረሻ ጊዜ ይሆናል ብሎ ተስፋ አድርጓል። 3 ዓመት ከ2 ወርና ከ16 ቀናት ልጁን ሶፊያን በእጆቹ ከያዘበት ያን ያህል ጊዜ ሆኖታል። ድምጿን በአይምሮ ሲያስታውስ ያን ያህል ጊዜ ሆኖታል። ዳዲ ብላ የምትጠራበት መንገድ፣ ከስራ ሲመለስ ወደ እርሱ የምትሮጥበትን መንገድ። ደብዳቤው ከ2 ሳምንት በፊት ደርሶታል። በሚንቀጠቀጡ እጆቹ ውስጥ እንደ መዳን የሚሰማው ጥርት ያለ ነጭ ወረቀት። የወራት ይግባኝ፣ የባህሪ ምስክርነቶችና እያንዳንዱን የማገገሚያ ፕሮግራም ማጠናቀቁን ካረጋገጡ በኋላ የተፈቀደ ቁጥጥር የሚደረግበት ጉብኝት። በመጨረሻም እርሷን እንዲያይፈቀዱለት። የእሱ ሕፃን ልጅ አሁን 8 ዓመቷ ነበረ። 8 ዓመት። እናም ከነሱ ውስጥ 3ቱን በእስር ቤት ተቆልፎበት አባክኖታል። በዚህ ቦታ ማርከስ ትላልቅ ስህተቶችን ሰርቷል። ብርቱዎቹን ብርቱካናማ ቢጃማና የብረት ጎጆ ውስጥ የሚያስገቡት አይነት እጅግ ከባድ ስህተት። ነገር ግን ከነዚህ ትላልቅ ስህተቶች ጀርባ ባሉት በእያንዳንዱ ቀን ሲወጣ ሶፊያን በድጋሚ ሲያይ ሁሉም ነገር እንደሚለወጥ ለራሱ ቃል ገብቷል። እርሷ የሚገባት አባት፣ ሁልጊዜም መሆን የሚገባውን ሰው ይሆናል። የሪቨርሳይድ ማስተካከያ የመጎብኘት ክፍል በትክክል የሚጠብቁት ነበረ። እንደተናደዱ ንቦች የሚንቀጠቀጡ የፍሎረሰንት መብራቶች፣ ወለሉ ላይ የተጣበቁ የፕላስቲክ ወንበሮችና በእያንዳንዱ ጥግ ላይ እጆቻቸውን በቀበቶቻቸው ላይ ያሳረፉ እጅግ የሰለጠኑና የሚያስፈሩ ጠባቂዎች። የኢንዱስትሪው ማጽጃ ሽታ እንኳን ከግድግዳው ከራሱ የሚወጣውን የተስፋ መቁረጥ ስሜት በትክክል መሸፈን አልቻለም። ማርከስ 7 ቁጥር ጠረጴዛ ላይ ተቀመጠ። እግሩ በተባጨረው ጠረጴዛ ስር በነርቭ እየተንቀጠቀጠና እየተወዛወዘ። ጠዋት ላይ 3 ጊዜ ታጠበ። ጥርሱ እስኪደማ ድረስ ቦረሸው። እናም በመስታወት ራሱን እየተመለከተ በሚመለከተው ምስል የራሱ እስከማይመስለው ድረስ ሶፊያ ታውቀኝ ይሆን? ታውቀኛለች ይላል። ለእርሷ የሚነግራትን የእንቅልፍ ጊዜ ታሪኮች ታስታውሳለች። ለሁሉም ገጸ ባህሪያት የሚሰጣቸውን አስቂ ድምጾች ታስታውሳለች እያለ ሲያስብ ያለበት የክፍሉ በር ተከፈተ። ከማህበራዊ ሰራተኛዋ አጠገብ እየተራመደች ልጁ ሶፊያ በተመጠነ እርምጃ ፀጉሯን እያወዛወዘች ወደሱ መጣች። በዚያ ግዙፍ ትልቅ ክፍል ውስጥ በጣም ትንሽዬ ሆና ታየችው። ሲመለከታት ግን የሆነ ችግር እንዳለ ማስተዋል ችሏል። ማርከስ በሚንቀሳቀስበት መንገድ ማየት ይችላል። እጆቿን አጥብቆ ያዛት። ልጁን በጣም ናፍቋል። አይኖቿን ፍለጋ ተንከራተቱ። የማህበራዊ ሰራተኛዋ ሚስ ሄደርሰን የተባለች ጥብቅ ፊት ያላት ሴት ሶፊያን በልምድ ብቃት ወደ ጠረጴዛው መራቻት። ድምጿ የተቆራረጠ ባለሙያ ሴት ነበረች። የጉብኝት ደንቦች 30 ደቂቃዎችን ስትገልጽ ከማንኛውም ሙቀት የጸዳ ነበረ። ከመጀመሪያውና ከመጨረሻው አጭር መተቃቀፍ ውጪ ምንም አይነት አካላዊ ግንኙነት የለም ብላ አስጠነቀቀች። ሁሉም ውይይቶች ቁጥጥር ይደረግባቸዋልም አለቻቸው። ሶፊያ አባቷ ፊት ለፊት ወዳለው ወንበር ተንሸራተተችና ማርከስ በዚህን ጊዜ እንባው ፈነቀለው። አልቻለም። እርሷ ውብ ነች፣ ከምትታየው በላይ እጅግ ውብ
የምታሳሳ ትንሽዬ ልጁ። ነገር ግን በአይኖቿ ውስጥ ከዚህ በፊት ያልነበረ ነገር አለ። ተጥሎ ማወቅ፣ ብቻ መሆን፣ ማንም የሌለው ሰው መሆን። አንድ የ8 ዓመት ልጅ ሊሸከመው የማይገባው የማይችለው ነገር። ማርከስም ኃይል እልቷ ሲል በእስር ቤቱ የተለማመዳቸውን ቃላት ልጁን ለመጠጋት ተጠቀመበት። ሶፊያ ምንም አልተናገረችም፣ ብቻ ራሷን ነቀነቀችለት። ዝምታም በመካከላቸው ሰፈነ። አልተነጋገሩም። አሁንም ማርከስ እንደገና ለመናገር ሞከረ። ድምፁን ለስለስ አድርጎ በክፍል ውስጥ ዛሬም አንቺ ነሽ ጎበዟ፣ አንደኛ የምትወጪው ልጄ አንቺ ነሽ ብሎ ጠየቃት። ሶፊያ አሁንም ፈገግ ለማለት ትሞክራለች፣ ግን አልሳቀችም። ሶፊያ ትንሽ ኩባያ ውሃ ለመድረስ ጠረጴዛው ላይ እጇን ስትዘረጋ ያኔ ነው ነገሩ የሆነው። የማህበራዊ ሰራተኛዋ የሰጠቻት እጅጌው ክንዷ ላይ ሰብሰብ ስላለ ማርከስ ከጨርቁ በታች ያለውን ነገር ለማየት በቂ ጊዜ ነበረው። እጆቿ ላይ ደሟ ወደ በረዶነት የተቀየረ የበለዘ ምልክት፣ የተጎዳ የቆሰለና የተቃጠለ ነበረ። ህመም እንዳለው ያስታውቃል። እነሱ አዲስ ቁስል ይመስላሉ። የበለዘውም የቅርብ ጊዜና አዲስ ነው። አንዳንዶቹ አሁንም የሚደሙ ይመስላሉ። ሌሎቹ ቁስሎች ደግሞ በተደጋጋሚ ጊዜ ጥቃት እንደደረሰባት ያሳያሉ። እነዚህ አደጋዎች አልነበሩም። እነዚህ ከልጅነት ጀብዶዎች ጋር የሚመጡ መደበኛ እብጠቶችና ጠባሳዎች ወይም የመብለዝ ምልክቶች አልነበሩም። አንድ ሰው ልጁን ጎድቷታል። አንድ ሰው እጆቿን በኃይል ተጭኖ ህመም ፈጥሮባታል። የማርከስ እይታ ከሶፊያ ክንድ ውጪ ሌላ ነገር የሌለ ይመስል ምንም መመልከት አልቻለም። በዙሪያው ያለው ክፍል ደብዝዞበታል። የሚመለከተው የልጁን ቁስሎችና ህመም ነው። እነዚያ አስከፊ ምልክቶች የራሱን የልብ ምት በጆሮ እስከሚያስተጋባ ድረስ ተሰሙት። እርሱ የልጁ እጆች ወስዶ ቁስሉን ለመመርመር ፈቃድ ጠየቀ። ነገር ግን ሚስ ኤደርሰን ማለትም የአካባቢ ጥበቃዋ አብራት ያለችዋ ሴት ጮኸችበት። አልፈቀደችም። መነካካት አይቻልም አለች። ሶፊያ ማርከስ አለች ሚስ ኤደርሰን በሹክሹክታ ድምፅ። ምን ሆነሽ ነው? እጆችሽ ላይ ምን ተፈጥሮ ነው ብላ ስትጠይቃት የእስረኛው ልጅ አይኖቿ በእንባ ተሞሉ። ህመምን በመደበቅ ረገድ እጅግ የተዋጣላት ልምድ ያላት ትመስላለች። ደበቀችው። እናም ቀና ብላ ሚስ ኤደርሰንን ተመለከተች። ከዚያም ወደ አባቷ ተመለከተችና ማርከስ በዚያ ጊዜ ፍርሃት ተሰማው። ሆዱ ራደ። ልጁ ሶፊያም በጣም ፈርታለች። ሶፊያ ውሸቶችን ያጠናቻቸውን ነገር ለመናገር ሞከረች። በግልጽ የተዘጋጀችበት ውሸት መሆኑን ማርከስ ተሰምቶታል። ልጁን የሚጎዳት ሰው እንዳለ ገብቶታል። አውቃለሁ አለ። ማርከስ ያደገው ልጆች ስለ ቁስሎቻቸው መዋሸት በሚማሩባቸው ሰፈሮች ውስጥ ነው። ስለዚህ ልጁ ያለችበትን ሁኔታ በሚገባ ተረድቷል። ደረጃው ላይ እንደመውደቅ አይደለም። በቤት ውስጥ ከእቃዎች ጋር እንደመጋጨት አይደለም። ልጁ የደረሰባት ነገር ከባድ ነው። ምልክቶቹን በጥንቃቄ አይቷቸዋል። ምን እንደሆኑ አውቋል። ነገር ግን ለልጁ ያስጠኗት ታሪክ ግራ ገብቶታል። የሶፊያ አይኖች የራቁበት መንገድ ወይንም በምትናገርበት ጊዜ ድምጿ ላይ የነበረው መንቀጥቀጥ፣ ከቃላቶቿ ጀርባ ያለው ፍርሃት አሳልፎ ሰጥቷታል። የተጠና ውሸት እንደሆነ ሁሉም ገብቷቸዋል። ሚስ ኤደርሰን በጠረጴዛዋ ላይ ወረቀቷን አስቀምጣ የሆነ ነገር ጻፈች። ምን እንደሆነ አላወቁም። ነገር ግን በአባትና በልጅ መካከል ያለውን ነገር ተመልክታለች። እናም በሶፊያ ክንድ ላይ ያሉትን ምልክቶች ካየች ምንም ምልክት አልጠቀሰችም። ነገር ግን ልጅቷ ያለችበትን ሁኔታ የተረዳች ይመስላል። እናም ለዛ ክፍል ኃላፊዎች፣ ጠባቂዎች ማለቂያ በሌለው ዝርዝር ጽፋ ሌላ ጉብኝት እንዲፈቀድለት ማመልከቻ ጽፋ ቀረበች። ማርከስ በልቡ ውስጥ እየተገነባ ካለው ቁጣ የተነሳ በግልጽ ለማሰብ ራሱን አስገደደ። እዚህ ላይ ራሱን መቆጣጠር ቢችልም እንደምንም ብሎ በሶፊያ ፊት አይደለም። ለጠባቂዎቹ እያንዳንዱ እንቅስቃሴ ስለሚከታተሉት የግድ ራሱን መቆጣጠር ነበረበት። ነገር ግን ምንም እንኳን ራሱን ቢቆጣጠር መልስ ይጠይቅ ነበረ። መልስ ሲጠይቅ እየጮኸ ነበር። ማን ነው በልጄ ላይ እጁን ለመዘርጋት የደፈረው? ማን ነው እያለ መጮህ ጀመረ።
አሁን ስለምትኖርበት ቦታ ንገሪኝ የኔ ቆንጆ ልዕልት ብሎ ጠየቃት። ድምፁን ረጋ ለስለስ ለማድረግ በትግል ላይ ሆኖ። ልጁ በጣም ፈርታለች። ለማወቅ ትፈልጋለህ አባዬ አለችው። የሶፊያ ምላሽ ሊታወቅ የሚችል እጅግ የሚያስፈራ ነበረ። አይኖቿ የምድሩን ምስጢር የያዘ ይመስል በግድግዳ ላይ አተኮሩ። ስለ አሳዳጊ ቤተሰቧ፣ ስለ ትልቅ ቤት፣ ስለ ብዙ ክፍሎች ያሉት አንድ ነገር መናገር ጀመረች። ነገር ግን በድምጿ ውስጥ ምንም እንክብካቤ አልነበረውም። ምንም የደስታ ብልጭታ እንኳን የለም። ልጅቱ ስለ ቤተሰቧ ስትናገር መደሰት ነበረባት። ነገር ግን አልተደሰተችም። እናም ወደዚህ ስትመጣ አሳዳጊዎቿ ይዘዋት ሊመጡ ይገቡ ነበረ። ነገር ግን አልመጡም። ብቻዋን ነች። ማርከስ የልጁ ሁኔታና ንግግሩ፣ ሁሉም ነገር፣ ቃላቶቹ በጥፊ እንደመቱት ተሰማው። በእርግጥ ማርከስ ሲታሰር ሶፊያ የት እንደምትሄድ ማወቅ ነበረበት። ነገር ግን የቀድሞ ሚስቱ ሶፊያ 5 ዓመት ሲሞላት በመኪና አደጋ ሞተች። እናም እውነቱን ለመናገር ሌላ ቤተሰብ አልነበረም፣ ማንም የለም። ነገር ግን በሁሉም እቅዶቹና ለዚህ ቀን ተስፋ በማድረግ ያለሱ የሶፊያ ሕይወት ምን እንደሚመስል በጥልቀት ማሰቡን ቀጥሏል። አሁን በልጁ ጃንጓ ላይ ያሉትን ቀያይ ምልክቶች በመመልከት የራሱን እስራት እንደ ቅንጦት መኖሪያ የሚመስል እውነታ እንዲጋፈጥ ተገደደ። እርሱ በእውነት የተመቸ ቦታ ነው ያለው። ልጁ ውጭ ሆና ከምትሰቃይበት ቦታ ይልቅ ልዕልቴ ብሎ ተናገረ። እናም ልጁ በማታውቃቸው ሰዎች እንክብካቤ ውስጥ ተቀምጣለች። እነዚያ እንግዳ ሰዎች በጣም በሚያስገርም ሁኔታ እየጎዷት ነው። ሶፊያ ለጥያቄዎቿ በአንድ ቃላት መልስ ሰጥታለች። ስለ ሕይወቷ ግን ምንም መልስ አልሰጠችም። የጉብኝት ክፍሉ ምንም እንኳን ከፍተኛ ሙቀት ቢኖረውም እጆቿን በወፍራም ጃኬቷ አጥብቃ ሸፈነቻቸው። ነገር ግን ማርከስ ዝርዝሮችን እንዲያስተውል ከፍተኛ ስልጠና ወስዷል። ነገሮችን ሁሉ በአትኩሮት ይከታተላል። ምክንያቱም ለግል የምርመራ ድርጅት ደህንነት ሆኖ ለበርካታ ዓመታት ሰርቷል እና እነዚያ ችሎታዎች ከበር ጀርባ አልተዋቸውም። የጠባቂው ሬዲዮ ሲጠራ ሶፊያ ስትንቀጠቀጥ አያት። እንደ ማምለጫ የምትጠቀምበት ይመስል በግድግዳ ላይ ያለውን ሰዓት እንዴት እንደምትመለከት አስተውሏል። ከሁሉም የበለጠ ማስረጃ ነው። እናም የተለማመዳቻቸውን ነገሮች በሙሉ ትገብራለች፣ ትከተላለች። እጅጌዋን ወደታች ትጎትተዋለች። ይህም ያላግባብ መረጃን መደበቅ ነው። ያንን ያመላክታል። ጉብኝታቸው ሊጠናቀቅ 30 ደቂቃ ሲቃረብ ማርከስ የተስፋ መቁረጥ ስሜት ተሰማው። በዚህ ጊዜ ልቡን አመመው። ይህ ሊሆን አይችልም አለ። ልጁ ከዚህ ክፍል ወጥታ በክንዷ ላይ ሌላ ምልክት እንዲደርስባት መፍቀድ አልቻለም። ነገር ግን ምን ማድረግ ይችላል? እርሱ ምንም ሕጋዊ መብት የሌለው የተወገዘ ወንጀለኛ ነበረ። ኃይል የለውም። በዓለም ውስጥ በጣም አስፈላጊውን ሰው ለመጠበቅ ምንም መንገድ የለውም። ጊዜው አልቋል። ከወንበሯ ተነስታ ወረቀቶቿን እየሰበሰበች ጉብኝታቸው እንዳለቀ አሳወቀቻቸው። በልደን አሁን ስትለው ትንሿ ሶፊያ እንደ ወታደር ትዕዛዝ እየተከተለች ከተቀመጠችበት ተነስታ ቆመች። እናም ለተፈቀደው የመጨረሻ ስንብት ለመተቃቀፍ በጠረጴዛው ዙሪያ ተንቀሳቀሰች። ማርከስ እጆቹን በልጁ እጆች ላይ አስቀመጠ። እንዴት ቀጭን እንደሆነች ተሰማው። የጎድን አጥንቷ ከደረቱ ጋር እንዴት እንደተጣበቀ፣ እንዴት በጣም እንደከሳች አየ። የተለየ ሽታም አላት። ከዚህ በፊት የምትወደው የእንጆሪ ሻምፖ አይመስልም። ልክ እንደ ሐኪም ቤት አይነት ግላዊ የሆነ ሽታ። እወድሻለሁ አላት። ልዕልት ማርከስ በፀጉሯ ውስጥ እጆቿን እየንሸራተተ ድምፁ መያዝ ባልቻለው ስሜት እንባ የተናነቀው ወፍራም ሆኖ አሁንም በጣም እወድሻለሁ የኔ ልጅ አላት። ልጄ አንቺን የምረዳበት መንገድ አገኛለሁ፣ ቃል ገባልሻለሁ አላት። ሶፊያ ትንሽ ወደ ኋላ ሳብ ብላለች። ለሰከንድ ያህል ማርከስ የሚያስታውሰውን አይነት እይታ ፈገግ ብላየችው። ይህ እይታ አባቷ ማንኛውንም ነገር ማስተካከል እንደሚችል የሚያምን ነበረ። ማንኛውንም ጭራቅ ለሚያባርርላት እንደሚችል ነበረ እይታዋ። ነገር ግን ያን ጊዜ እንደመጣው በፍጥነት ሄደ። የአስፈሪ ድካም እንደገና ተተካ። መሄድ አለብኝ
ብላ ሶፊያን ሾካሾከች እና ማርከስ በድምጿ ውስጥ ደሟ ቀስቅዟል። ያንን ሰማ። ሐዘን ብቻ አልነበረም፣ ተስፋ ማድረግ አደገኛ እንደሆነ ያውቃል። አዋቂዎችን ማመን ወደ ተስፋ መቁረጥና ህመም እንደሚያመራ የተማረች ልጅ ድምጽ ነበረ። ሚስ ሄደርሰን ሶፊያን ወደ ውጭ መውጫው ስተመራት ማርከስ ለመጨረሻ ጊዜ ተጣራ። ሶፊያ ጠብቂኝ አለ። ሁሉም ማህበራዊ ሰራተኛና ልጁ ሶፊያ ተመለሱ። ማርከስ እድሉን ተመለከተ። ጥንቃቄ ማድረግ ነበረበት። ስለዚህ ጉዳይ ብልህ መሆን አለብሽ፣ ግን ተጨማሪ ማስረጃ ማግኘት እንዳለበትም ነገራት። በሚቀጥለው ጊዜ ስንገናኝ ማርከስ አይኖቹ በሶፊያ ፊት እንዳሉ ተናገረ። ስለ አሳዳጊ ቤተሰቦች፣ ስለ ሄደርሰን የበለጠ እንድትነግርኝ ይፈልጋለሁ አላት። ከማቲሰን ቤተሰብ ጋር ሶፊያ እንደምትኖር ስትነግረው ማርከስ ስሙን በሰማ ጊዜ በማስታወሻው ውስጥ ጽፎ አስቀመጠው። በዚህ ጉብኝት ወቅት ከሰበሰበው ከሌሎች ዝርዝሮች ጋር ማቲሰን ማንም ይሁን ማን ልጁ ላይ ለነበራት ነገር፣ ልጁ ላይ ባየው ነገር ማን እንደሆነ ማወቅ ፈልጓል። ኃላፊነቱንም በአግባቡ አልተወጣም። ስለዚህ የግድ ማወቅ አለበት። ሶፊያ በበሩ በኩል በሐሳብ ጠፍታ ስትመለስ ማርከስ በፕላስቲክ ጠረጴዛ ላይ ተቀምጦ ቀረ። አይምሮ እድሎችና በእቅዶች ውስጥ እያሰበ ነው። ጠባቂዎቹ በቅርቡ ወደ እርሱ መጥተው ወደ በሩ ይወስዱታል። አሁን ግን ያየውን ሂደት ለመስራትና ቀጣዩ እርምጃዎችን ለማወቅ ጥቂት ጊዜ ይፈልጋል። በሶፊያ ክንድ ላይ ያሉት ምልክቶች በጭራሽ በህሊናው አይጠፋም። በአይኖቹ ውስጥ ያለው ፍርሃት በጊዜ የሚጠፋ ነገር አልነበረም። ልጁ በዚህ ሁኔታ ውስጥ የቆየችበትን እያንዳንዱን ቀን፣ የተጎዳችበትን እያንዳንዱን ቀን መስግቦ ይዟል። የልጅቷ ያለ ዕድሜዋ ምን እንደተከሰተበት ለማወቅ በጣም ቆርጦ ተነስቷል። ማርከስ በህይወቱ ውስጥ ብዙ ስህተቶችን ሰርቷል። ምርጫዎቹ ወደዚህ የኮንክሪት ሳጥን ውስጥ እንዲያስገቡት አድርጓል እና ከልጁ ጋር የሚያሳልፈውን 3 ውብ ዓመታት አሳጥተውታል። ነገር ግን እነዚያ ስህተቶች አስተምረውትማል። ከዚያ በር ጀርባ ተጠቅሞ የተሻለ ሰው ለመሆን፣ ብልህ ሰው ለመሆን አስተምሮታል። አሁን ህፃን ልጁን መደብደቧን የሚያሳይ ማስረጃ ሲያገኝ ስርዓቱ በጭራሽ ባላሰበው መንገድ እነዛን አስቸጋሪ የተማራቸውን ትምህርቶች ሊጠቀም ነው። የጉብኝት ክፍሉ አሁን ባዶ ሆኗል። ሌሎች እስረኞች ከብረትና ከኮንክሪት ጀርባ ተይዘው እያሉ ከውጭ ህይወት ለሚመለሱ የቤተሰብ አባላት ደህና ሆኑ እያሉ ይሰናበታሉ። ነገር ግን ማርከስ እንግዳ የሆነ ተግባር ስሜት ይሰማው ነበረ። እሱን እያሰበ ከራሱ ነፃ መውጣት ጋር ምንም ግንኙነት ከሌለውና ከልጁ ደህንነት ጋር ሙሉ በሙሉ ከሚዛመድ ቀዝቃዛ ስሜት ጋር ተጋፈጠ። ስለ ሶፊያ ክንድ ምልክቶች አሰበ። ለመደበቅ በጣም እየሞከረች ነበረ። ስለ መውደቋ የተዘጋጀው ውሸት በማቲሰን ቤተሰብ ውስጥ ያለ አንድ ሰው ልጁን እየጎዳበት ነበረ። እናም እርሷን ለመጠበቅ የተመደቡት ሰዎች እነ ሚስ ሄደርሰን አይናቸውን ጨፍነዋል፣ ግድ የለሽ ሆነዋል። እነሱ ስላለው ነገር አይነ ስውር ሆነዋል ወይንም ለማየት በቂ ግድ አልነበራቸውም። ነገር ግን ማርከስ ግድ ነበረው። እርሱ ከሶፊያ ዓለም ውስጥ ካሉ ሰዎች ሁሉ በላይ ያስብላታል። እናም ከነዚህ የብረት በሮች ጀርባ ሆኖም ቢሆን ልጁ የምትረዳበትን መንገድ ሊያገኝ እየሞከረ ነው። ምክንያቱም ብርቱካናማውን ቱታ ስታጠልቅ አባት መሆንህን በፍጹም አይቀይረውም። የማርከስ የእስር ቤት ጓደኛ ቶሚ ሮድሪጌዝ ከእህቱ በተጻፈ ደብዳቤ ላይ ተጣብቆ ነበረ። ከቃላቶቹ ጋር ሲሰራ ከንፈሮቹ በጸጥታ ይንቀሳቀሳሉ። ቶሚ እዚህ እስር ቤት ከገባ 8 ዓመታትን አሳልፏል። ትልቅ የዘረፋ ስራ ሰርቶ ነው ወደዚህ እስር ቤት የገባው። ነገር ግን እዚህ እስር ቤት ባሳለፋቸው 8 ዓመታት ሁሉ ልክ እንደ ምሁር ሆኖ ነበረ። ማንበብና መጻፍ ለማይችሉ እስረኞች ለሁሉም ሲያስተምር ነበረ። መማር ብቸኛው ነፃ መውጫ እንደሆነ ለሁሉም አስተምሯል። ማርከስ ከታችኛው አልጋ ላይ ተቀመጠ። የሶፊያ ክንድ ምስል በአይምሮው ውስጥ ሊጠፋ አልቻለም። ማርከስ አይኖቹን ጨፍኖ ሚስ ሄድሰን የነገረችውን ሁሉ ለማስታወስ ሞከረ። ስለ ሶፊያ አኗኗር ሁኔታ፣ በማቲሰን ቤት ውስጥ
በርግጥ እየሆነ ስላለው ነገር ፍንጭ የሚሰጥ እያንዳንዱን ዝርዝር ሁኔታ። ቶሚ ደብዳቤውን በጥንቃቄ በማጠፍ ከትራሱ ስር ከተተ። መንፈስ ያየ ይመስላል ጓዴ ብሎ ሲጠይቀው ያየውን እንዴት ማስረዳት ይችላል? በልጁ ቆዳ ላይ ያንን ምልክት ሲያይ ልቡ እንዴት እንደተሰበረ በቃላት መግለጽ የሚችለው እንዴት ነው? አንድ ሰው ልጄን እየጎዳት ነው አለ ማርከስ በቀላሉ ተናገረ። ድምፁ ለዛ የለውም፣ ተረብሿል፣ ስሜትም የለውም። አንድ ሰው ትንሿ ልጄ ላይ እጁን እያነሳ ነው እና እኔም እዚህ እንደ ቤት እንስሳ ተጣብቄያለሁ፣ ተቀምጫለሁ ዝም ብያለሁ። ቶሚ ቀና ብሎ ተቀመጠ። ደንግጧል። እሱም ደብዳቤው ተረሳ። የማርከስን ትንሽዬ ልዕልት ሶፊያ ማን የሆነ ጎዳት? ማን ነው ይህንን ሁሉ ጥቃት ያደረሰባት? ቶሚስ የሚያውቀው ነገር ይኖር ይሆን? ውድ የአብራብ ክሮኒክልስ ቤተሰቦቻችን እዚህ ድረስ ከተከታተላችሁን ታሪኩን ወዳችሁታል፣ ተመችቷችኋል ማለት ነው። ስለዚህ ቀጣዩን ክፍል ለማግኘት ክፍል 2 እያላችሁ በኮሜንት ሴክሽን ላይ አሳውቁኝ። በሚቀጥለው ክፍል ይዤላችሁ የሚቀርብ ይሆናል። ታሪኩን ከወደዳችሁት ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግና ወደ ቻናላችን ደግሞ ጎራ በማለት የወደዳችኋቸውን ፕሮግራሞች ለወዳጅ ዘመዶ በማጋራት አጋርነታችሁን አሳዩን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ እኔ ከወዲሁ ተሰናበትኳችሁ። መልካም ቆይታ።